ኤልያስ አዲስ አበባ መጥቻለሁ። እንደዚህ መጤ ሰው አግኝቼ አቅፈለግ እና አንተስ ታውቂ ሰላም ተሰማኝ። ኤልያስ እንዴት እንደመጣሁ ባላውቅም ግን መምጣት ባለብህ ጊዜ ነው የመጣው። ፍቅር ያዘኝ። ለኔ እኮ ወንድሜ ነህ። እንደ ወንድሜ ስለማኝ ነው ምንም ሳልደብቅ ምናለኝ። ሄደሽ ለወንድምሽ ልክ እንዳልሆነ ንገሪ። ቆይሽ ሁሉ እያስነካቻችሁ ነው እንደዚህ የምትንሰፈሰፉላት? ሰሞኑን ጆሮ ጠፍቶባቸው እሱን ፍለጋ። ቆይ ጆሮ ከሀና ጋር ይሄን ያህል ይቀርባል ማለት ነው? እትዬ ጎረም ሴት መጣሽ? እኔ እኮ ሰራው ነበረ። ኧረ አንቺ ዙረትሽን እስክትጨርሽ ድረስ እኛ ራ መሞት አለብን? ይቅርታ በጣም እትዬ። እኔ እኮ ለመቆየት አልነበረም የወጣሁት። ደርሶ ለመመለስስ ቢሆን ይቅርታ ይቅርታ። እስከ መቼ ነው ይቅርታ? በጣም ይቅርታ እትዬ፣ ሁለተኛ አልደግመውም። ሰላም ለእናንተ ይሁን ውድ ዩቲዩብ ተከታታዮቼ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። እኔ ጋር ሁሉ ሰላም ነው። ሰላማችሁ በጥፍ የበዛና የተረፈ ይሁን። እንዲሁም ደግሞ አዲስ ጀማሪ ከሆናችሁ ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁኝ። እንዲሁም ነባሮች ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። አስተባ አስተያየታችሁ አይለኝ እያልኩኝ ዛሬም ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁኝ። አመሰግናለሁ። እንግዲህ እዚህ ጋር ወይዘሮ ሜላት በጣም ሀና ላይ ተናዳባት ነበረ። የተናደደችባትም ዋናው ምክንያት እንግዲህ ሀና ከስራ አርፍዳ ስለገባች ወይም ደግሞ ሳታስፈቅድ ከስራ ስለወጣች ነው። ወይዘሮ ሜላት በጣም ተናዳ ሀናን የተቆጣቻት። ሀናንም ለምንድነው ጥለሽ የወጣሽው? ሳታስፈቅጂኝ ጥለሽ መውጣት አልነበረብሽም። እኔ እኮ ሰራው ነበረ፣ በጣም ይቅርታ አድርጊልኝ እትዬ ስትላት፣ ላ በፍጹም አንዳንድ ጊዜም ግዴታና ፍላጎትሽን ማወቅ አለብሽ። ምክንያቱም አንቺ እያለሽ ወይ ደግሞ አንቺ በፈለግሽ ሰዓት ከስራ ስትወጪ እኔ ወይ ልጆቼ በራ መሞት የለብንም። ስለዚህ እንደዚሁ በፍቃድሽ የምትወጭበት ቤት አይደለም ለምን ሳትናገሪ ወጣሽ ብላ እንግዲህ ወይዘሮ ሜላት በጣም ሀናን ትቆጣታለች። ሀናን በጣም ይቅርታ አድርጊልኝ ሳላስፈቅድ በመውጣቴ በጣም ይቅርታ ቆያለሁ ብዬ አልነበረ የሚወጣውት በሆነ ምክንያት የቆየሁት ብላ እንግዲህ ይቅርታ ለማረትና እሷን ለማረጋጋት ወይ ደግሞ እሷን ለማሳመን ሞክራለች። ወይዘሮ ሜላት ግን በጣም ተናዳባት ለምን እንደዚህ ልታረጊያለሽ ብላ ያው ተክላስ ተኪችን ሽንኩርት እየከተፈች ነበረ ምግብ ልትሰራ። እሱን ትታላት ትወጣለች። እሷን በጣም ይቅርታ ሁል ጊዜ በጣም ይቅርታ ሁል ጊዜ በጣም ይቅርታ ትይኛለሽ ምናምን ብላ በጣም ስሜታዊ ነርበስ ሆና ነበረ ወይዘሮ ሜላት እንግዲህ ሀናን የተናገረቻት። ሀናን ተናግራት እንግዲህ ስትወጣ ሀና ዋና ከስራ የዘገየችበት ምክንያት እንግዲህ ጆሮ ስለጠፋ ነው። ያን ጆሮ ፍለጋና እንዲሁም ደግሞ ፍቅር የጆሮ እህት እሱን ለማግኘት ወይ ደግሞ እሷን ለማስረዳት እሱን ለመስማት ስለሄደች ነው እንግዲህ ከስራ ዋና የቆየችበት ምክንያት ትልቁ ይሄ ነው። ወይዘሮ ሜላት ደግሞ ይሄን ነገር ስለማታውቅ እንግዲህ እሷን ለመቆጣት ፈልጋለች፣ እንዲሁም ተቆጥታታለች። ያው ለክፋት አይደለም። ወይዘሮ ሜላት በጣም ነው የምትወዳት ሲጀመር። እንዲሁም ደግሞ አንዳንድ ጊዜ ያው የእናትነት ስሜት አለ አይደለ? ስለምትወዳት ወይ ደግሞ የልጇ ስለሆነች የጠፋችባት ልጇ ስለሆነች እውነታው አልወጣም እንጂ ያ እውነታ ሲወጣ ግን ሀና የምትሆነው የእሷ የጠፋችባት ልጅ ናት የወይዘሮ ሜላት። ወይዘሮ ሜላት ያ ነገር ስላለ ትንሽም ቢሆን ለሰላምና ለአንተ የሚሰማኝ ስሜት ነው፣ ለነሐሴ የሚሰማኝ ስሜት ነው ለእሷም ያለኝ ስትል እንግዲህ ነሐሴ በጣም ይቆጣታል። በማንም ሰው ፊት አንቺ ክፉ ነሽ እንድትባይ አልፈልግም። ሀናን የተናገርሻት ነገር ብዙም ደስ አላለኝም። ለምን እንደዚህ ልትናገር ያትፈለግሽ ምናምን ብሎ እንግዲህ ይቆጣታል እናቱን። እሷም እንግዲህ መልሳ እኔ በፍጹም ልቆጣው ክፉ ሰው ለሆነ አስቤ አይደለም። እሷን ስናገራት እንደውም የሚሰማኝ ላንተና ለሰላም ያለኝ ስሜት ነው፣ እንደ ልጄ ነው ማየት ለምን እንደሆነ አላውቅም። ነገር ግን የተናገርኳት ያው ሰውም አይደለሁም ለዛ ብዬ ነው። ይሰማታል። አዎ በተናገርኳት ቁጥር እንደሚሰማት አውቃለሁ። እሱ መልሶ እንግዲህ በፊትሽ የፈለግሽው ነገር በጊዜ እንዲሞላልሽ በቤትሽ ትፈልጊያለሽ አንቺ ማውቃለሁ። ነገር ግን በዚህ ልክ እሷን ባትናገሪ ጥሩ ነው። ይከፋታል እኮ ሰው የሚያየው የልብሽን ሳይሆን ላይሽን ነው። ክፉ አርጋ እንድትስልሽ አንቺን አልፈልግም ብሎ ለእናቱ እንግዲህ ሀሳብ ይሰጣል። በዚህ ሰዓት እንግዲህ እሷ በጣም ደስ ብሏት አንተን ሳይ ካናንዴ አባቴ ትመስለኛለህ፣ በጣም አስተዋይ ነህ፣ በጣም አድገካል። ነገር ግን አንዳንድ ጊዜ ሲያምክ ምትሞትብኝ እየመሰለኝ በጣም እፈራለሁ ብላ እንግዲህ እናቷ
በጣም በትካዜ ከልጇ ጋር ስታወራ ነበረ። ሰላምም እንግዲህ በፈለገችበት ጊዜ ትምጣ፣ ለምንድን ነው ማየ እንደዚህ የምትሆኙ ብላ ሰላም እንግዲህ መጀመሪያ ላይ ታችሁ ከሆነ በጣም ለተሷ ጋር በጣም ቀራኔ ናቸው። ብዙ ነገሮችን እንግዲህ ያሳለፈች ልጅ ናት ሀና እዚህ ቤት። ምክንያቱም ባረገችውም ነገር ሰላም እሷን ለመክሰስ በጣም ነበር የምትቸኩለው። ያልወሰደችባትን ወሰደችብኝ በማለት ያላደረገችባትን አደረገችብኝ በማለት ነበር በጣም ነበር የምታስቸግራት። ነገር ግን ሀና በጣም መልካም ልጅ ናት። እዚህ ጋር ሰላምን መቀየር የቻለች ሰላም ለቤተሰቦቿ ጥሩ አመለካከት የላትም ነበረ። በራሷ ላይፍ ላይ በጣም ወጥናት። ተጓደኞቿ ጋር ወይ ደግሞ ክለብ ቤት እንደዚህ አይነት ነገሮች ቤት ማሳለፍ የምትወድ ዱርዬነትን በጣም የምትወድ ልጅ ናት ሰላም። ነገር ግን ከሀና ከገጠመች ወዲህ ቤተሰብን ፈላጊ፣ እናቷን ፈላጊ፣ ብዙ ነገሮችን አስተዋይ ልጅ። አንዳንድ ጊዜ ውሏችን ባህሪ ያለ አይደለም። አሁን ምሳሌ ከጥሩ ሰው ጋር ከዋለን ጥሩ እንሆናለን፣ ከመጥፎ ሰው ጋር ከዋለን ደግሞ መጥፎ እንሆናለን። ጥርጥር የለውም። ምክንያቱም የሰው ልጅ ውሎ ነው የሚያስተጋባው። በይዘው ውሎ የምንውልበትን አይነት ሰዎች ነው የምንሆነው። አንዳንድ ጊዜ ዘፈን ቤት ምንውል ዘፈንን ነው የምናዳምጠው። አይምሯችን የሚቀርጸው የምንከተለው ትዝ የሚለን የምናስበው ላይክ ሊሆን ይችላል። መንፈሳዊ ነገር ላይ ደግሞ ትኩረት ሰጥተን ዝማሬ ምሳሌ ዝማሬ ስንሰማ ብንውል አይኖ ባለችን ታይም ዝማሬ የምንሰማ የሆነ ነገር ብናረግ ያ ነገር ነው አይምሯችን ላይ ተቀርጾ የሚውለው እና ሀና ለዚህ አንድ ማሳያ ናት። ከሀና ጋር ስትገጥም ሰላም በጣም ብዙ ነገሮችን ማስተዋል ችላለች። እናቷን መረዳት፣ ብዙ ችግር ላይ ወድቃ እንግዲህ ሀና ትሪት አድርጋ ረታት። በብዙ ነገሮች መካከል ላይ ሀና ልትረዳትና መልካም ልጅ ሆና ልትቀርባት ሞክራለችም ሆናላታለችም። በዛ የተነሳ እንግዲህ ሰላምም ሀናን ወዳታለች፣ ቀርባታለች። ናሴ ድሮም ይወዳታል። እንሳ ስራ ቦታ እንድትመለስ የሚያደረጋት በጣም እንትን የሚላትም ነገር ቢኖር ከቤት ውስጥ ትሪት የሚያደርጋት የሚረዳት ሰው ቢኖርም እሱ ነውና ቆይ ምን አድርጋችሁ ነው እንደዚህ የምትንገበገቡላት ብላ እንግዲህ እናታቸው በጣም ትደነቅባቸው ታያለች። በልጆቿ በቃ ታያት እያሉ ለሷ ሲያዝኑላት ስታይ ማለት ነው። እንግዲህ ዞሮ ዞሮ እሷ የእሷቸው ልጅ ሆና ነው የምትገኘው። የወይዘሮ ሜላት ልጅ ሆና ነው። ያ ነገር ግን እስከሚታወቅ እንግዲህ ወይዘሮ ሜላት እሷን የሚያውቁት ነገር ስላሌለ ያ ነገር ይላሉ። እሷ ግን አሁንም ቢሆን እየሰራች ነው። ነገር ግን በጣም በሀሳብ ሄዳለች። ጆሮ ነገር በጣም እያስጨነቃት ነው ያለው። ይህን ስም ያው ማቆ ይመስለኛል። ማን ነው በቃ በጣም ሀሳብ ውስጥ እናለችው። ሀና በጣም ተጨንቃለች። መውጣት ፈልጋለች ከስራ ቦታ። የምትሄድበት ቦታ አለ ነበረ። ለዛ እንግዲህ በጣም ተጨንቃም ቢሆን ስራዋን እየሰራች ነው። እዚህ ጋር እንግዲህ የሀና አባቶች ቁጭ ብለው መጽሐፋቸውን እያነበቡ ነው። ፍቅር ትመጣለች። ፍቅር ማለት እንግዲህ የጆሮን ቤተሰቦች ንብረት ላይ የተቀመጠ ሰውዬ ልጅ ናት። የጆሮ እህት ናት። እንግዲህ የታሰረባት ጆሮ ነው። ነገር ግን እሳቸው አላወቁም። እሷ ግን ሰው ጠፍቶብኛል ብላ እሱን ፍለጋ ከሰፈራቸው መታ እሳቸው እንዳጋጣሚ ተዋውቃ እንግዲህ እሳቸውን ልጠይቃቸው። ጆሮ እንግዲህ እየተፈለገ ነው ያለው፣ ግን እስር ቤት ነው። ይሄ እስር ቤት ስለሆነ እንግዲህ እሷ መታ እዚህ ጋር እሱን እየፈለገች እንደሆነ እሳቸው አላወቁም። እሳቸውም በጣም እሱን እያሰቡ ነው ያሉት የት ሄደ ብለው። ምክንያቱም ከእሳቸው ጋር የሚውለውም ትሪት የሚያደርጋቸው የሚቀበላቸው አብሮ የሚሄዳው የሚወጡ የሚገባው እሱ ነበረ። እሱም የለም። ስለሱ እሳቸውም እያሰቡ ነው ቁጭ ብሎ። እሷ መታ እንግዲህ መፈልገውን ሰው እኔ ላገኘው አልቻልኩም፣ ስለዚህ ወደ ሰፈር ልመለስ ነው፣ ነገር ግን እርሶን ቻውል ነው የመጣሁት ብላ እንግዲህ ፍቅር እዚህ ጋር እየነገረቻቸው ነው። መጠበቅ አትችይም ወይ ምናምን ብለው ሲሏት አይ መጠበቅ አልችልም ከዚህ በላይ በቃ እኔ መሄድ አለብኝ። እንግዲህ ከዚህ በፊት አስጠንቅቀዋለች ጆሮን ከአባቴ ጋር አትከራከር፣ አባቴ ብዙ ርቀት ሊሄድብክ ይችላል፣ ከሱ የምፈልገውን ነገር ተው፣ አያዋጣክም ከሱ ጋር መከራከር ብላ እንግዲህ በጣም ሞክራለች። እስር ቤት እንዳይገባም እሱ ሊያጠቃው እንደሚችልም እሱ በጣም ረጅም መንገድ መሄድ እንደሚችል አባቷ በጣም በተደጋጋሚ ስትነግረው ነበረ። ነገር ግን እሱ የምትነግረውን ነገር ሊሰማ አልቻለም። ሊሰማ ያልቻለበት እንግዲህ ዋና ምክንያት ምንድን ነው? እሷ የምታረገው ነገር ነው ወይ ደግሞ እሱ የሚያደርገው ነገር። እሱ ገንዘብ ፈልጓል። የፈለገውም የሀናን አባት ለማሳከም ነው። ሀና እንግዲህ አባቷ ልታሳክምባት የተሰጣትን ገንዘብ ሰላምን በማሳከም አጉድላለች። የእሳቸው ሕክምና ደግሞ ደርሶባታል።
ያ ነገር ስለሆነ እንግዲህ እሷ እንደዚህ በማለት ተነግሯለች። በፍጹም እንደዛማ ሊሆን አይችልም። ስለዚህ እሳቸው ብትረጋጊ ይሻላል ምናምን ቢስሏት ያው እሷ መሄድ ወስናለች። እሳቸው በጣም እያሰቡት ነው። ነገር ግን እሱ ያለው እስር ቤት ነው። የት እንዳለ እስካሁን ስላላወቁ እነሱ እየፈለጉት ይገኛሉ። እሷም እንግዲህ ቻው ብላ ትሰናበታቸዋለች። እሳቸውም ደግሞ የሆነ ነገር ቀምሰሽ ልጄ ምናምን ብለው እንግዲህ እሷን እንትን ለማለት ይሞክራሉ። እሷ ምንም እንደማትፈልግ እና እሳቸውን ቻው ብላ ለመሄድ እንደተገደደች ትነግራቸዋለች ማለት ነው። እዚህ ጋር እንግዲህ ኤላ ከደብረ ብርሃን መጥቶለታል። ከኤላና ታሬ እንግዲህ እዚህ ጋር ተገናኝተዋል። ከደብረ ብርሃን ከመጣ በኋላ ኤላና ታሬ አንድ ላይ ናቸው። ኤላ ማለት እንግዲህ በፊት ሀና ወደ አዲስ አበባ አባቷን እዛ ስትመጣ እሷን ልሸኛት የፈለገ ሀናን የሚያፈቅራት ልጅ ነው። ነገር ግን ስለ ፍቅር ሲነግራት በአሁኑ ሰዓት እሷ ዋና አላማዋ አባቷን ማሳከምና ስለ አባቷ ነው እንጂ ስለሌላ ነገር ማሰብ እንደማትችል ምናምን አስረግጣ እንግዲህ ነግረዋለች ለሱ። ነገር ግን እሱ ተከትሏት መጥቷል። አሁንም ቢሆን የለም ተከትሏት የመጣው ሀናን እንግዲህ ስለሚያፈቅራት ነው። ብዙ ስራ አለው እዛ። ስራዎችም ከአዲስ አበባ ከሄድኩ በኋላ ብዙ ነገሮችን ከስር ያለው የጀመርኩት ሱቅ ነበረ። ሱቁንም በከፈትኩበት ቦታ እንደ አጋጣሚ ሰዓት ተነስቶ ሱቄም ተካተለ ስራ። በዛም ምክንያት ሰው ሰብስቤ ጀምሬ ነበር። ስራዬም ከሰረ። እንደ አጋጣሚ እንግዲህ ስትሰራ አይቼ እዛ በምሰራበት ሆስፒታል ውስጥ ከሀና ፍቅር ያዘኝ ብሎ ስለ ሀና እየነገረው ነው የሚገኘው ለታሬ። ታሬ ደግሞ ያው እሷን በጣም እንደሚወዳት እንዲሁም ደግሞ ግን ነግሯት ነበር። እሷ እሺ ወይም ደግሞ እምቢም እንዳላለችው በዚህ ሰዓት አላማዋና አንደኛው ነገሯ ምንድነው አባቷን ለማሳከም ብቻ እንደምትፈልግ አባቷን ማሳከም ነው እንጂ ፕሮግራሟ ሌላ ፕሮግራም እንደሌለባት እንግዲህ ነግረዋለች። ያ ነገር ስላለ ምንም ማድረግ አልቻለም። ነገሮችን ሁሉ በዛ መንገድ ጨርሶ ወይም ደግሞ እንዴት ማድረግ እንዳለበት እንዴት እሷን ማሳመን እንዳለበት አያውቅም። እዚህ ጋር እንግዲህ ጆሮን ደግሞ እሷ ጠፍቶባት ስለ ጆሮ እያሰበች ነው። በዚህ ልክ ጆሮ የሚያስጨንቃት ጆሮ ማን ነው ብሎ እሱ እንግዲህ ሊጠይቅ ይፈልጋል። ጆሮ እንግዲህ ታሬ ጓደኛ ነው። ጆሮም እሷን ያፈቅራታል ሀናን። ይሄም ልጅ ደግሞ እሷን ያፈቅራታል። እሷን ተከትሎ ነው ከዛ ድረስ የመጣው። ስራውን ትቶ ለሷ ማንኛውንም ነገር የምትሆ በደስታ ነው። ስራዬም ቢሆን ጊዜም ቢሆን ለሀና የምትሆ ወይ ደግሞ የምሰጣት በደስታ ነው። ከእናቴ ቀጥሎ ሁለተኛዋ ሴት ያለችኝ ምርጥ ሴት እሷ ናት። ለሷ ምንም ነገር ብሰጥ የምጸጸትበትና የምቆጭበት ነገር አይደለም። ሀና በጣም ጥሩ ልጅ ናት፣ በጣም ጎበዝ ልጅ ናት ብሎ እንግዲህ ለታሬ ይነግረዋል። ነገር ግን ሙሉ ለሙሉ በዚህ ልክ ባትሆን ጥሩ ነው ብሎ እንግዲህ ታሬ ለመምከርም ይፈልጋል። እዚህ ጋር ግን እሷ ለሀና በሚነግራት ሰዓት ወይ ደግሞ ሀና በጣም የምትቀበለው ነገሮችን እዛ ትታ እንደመጣች ነው ትታ የመጣችው። አሁንም ቢሆን ለሌላ ተቀይሮ ስለ ፍቅር ያላት ስሜት ወይ ደግሞ ስለ ፍቅር የምታስበው ነገር የለም። እሷ አሁንም ቢሆን ለእሷ ወንድሟ ነው ታሬ። እንግዲህ በተገናኙ ሰዓት ይደውልላታል። እንገናኝ መጥቻለሁ አዲስ አበባ ብሎ ከተገናኙ በኋላ ምንም በጣም ነው ደስ ያላት። በጣም ሀፒ ሆና እንግዲህ በጣም ደስተኛ ሆና ነው ያወራችው። በጣም ደስ ብሎኛል። እንደዚህ የሚቀርበውና አማቅፈው ሰው ወይ ደግሞ እንደዚህ የሚያቀኝ ሰው ስላሌለ ብቸኛ ይመስለኝ ነበር፣ ግን አሁን ስላገኘው ካንተ በጣም ደስ ብሎኛል ብላ እንግዲህ በደስታ ነው በጣም ሰላም ያለችው። እንዲሁም በጣም ደስተኛ ሆና ግንስ እዚህ ጋር እሷ ስለ ፍቅር ወይ ደግሞ ስለ እዛ ትታ ስለመጣችው ነገር እያሰበች አይደለም። አሁንም እያሰበች ያለችው የአባቷን ሕክምና ከዛም ባለፈ ደግሞ በአጋጣሚ አላደለ በአጋጣሚ ተዋውቃ እንግዲህ ጆሮ ከማንም በላይ የጆሮ ጉዳይ አሁን እያሳሰባት ነው። ጆሮ ያለበትን ነገር አታውቅም፣ እንዲሁም እንዲታሰር አትፈልግም። ፍቅር አጋጣሚ ነው ይባል የለ ያው ሲጀማምር እንዲህ ነው። እና ስለጠፋ አባቷም ደግሞ የት ሄዶ ነው ይሄ ልጅ እያሉ በጣም ጥያቄ ስለሚያበዙባት እሱን ነው። ሄላ ግን ያው እኔም ደስ ብሎኛል እኮ ስላገኘሁሽ በጣም ነው ደስ ያለኝ ብሎ ደስታክን አትንገረኝ፣ በምን ባሳይሽ ይሻለኛል ማለት ይሄን ያህል አንቺ ደስ ካለሽ የኔን ደስታ ደግሞ በምን ልግለጽልሽ ብሎ እንግዲህ ኤላ ለመናገር ወይ ደግሞ እሷን ለማስረዳት ይፈልግ። በፍጹም ምንም ነገር አትንገረኝ፣ ያስታውቅብሃል፣ ከአይና ያስታውቅብሃል እና ብላ ይለያያሉ።
እንደዛ ካለም በኋላ እንግዲህ ፍቅር አግኝታ ወይ የሆነ መረጃ ከሷ ለመቀበል ነው ከስራ ቦታ። ያው እዚህ ጋር እንግዲህ በጣም እያሰበች ነው የምትገኘው። እሷ እንዴት ይሆናል፣ ማን ነው እማቀው ሰው ነው ወይ እያለች በጣም እያለች እያሰበች ነው የምትገኘው። እሷ የምታስበው እንግዲህ ጆሮ የት ነው ያለው የሚለው ነገር አሳብ ሆኖባት ነው። ይህን ነገር በዚህ አይነት ውጥረት ውስጥ እንዳለች ደግሞ ነሐሴ ያውቃል። እንግዲህ ከስራ ቦታ ትገባና እንደዚህ ብሎ ከተቆጣት በኋላ ወይዘሮ ሜላት እንግዲህ ከስራ ፈቅጄልሻለሁ፣ የተጨነቅሽበት ነገር ግን ምንድነው? ምን ሆነሻል? ማለም የተፈጠረ ነገር አለ ወይ? ሰላም አይደለሽም ወይ? ወይስ ስለተናገርኩሽ ተናደሽብኝ ነው ወይ ተሰምቶሽ ነው ብላ እንግዲህ ወይዘሮ ሜላት በጸባይ ልጠይቃት ትፈልጋለች። እንደዚህ ትጨነቅ በፍጹም አይደለም፣ እንዲሁም ደግሞ ግዴታዬ ነው፣ ብትናገሪኝም ምንም ብትይኝም እንደ እናቴ ነሽ፣ ምንም ችግር የለውም። እሱ ያስቀየመኝ የራሴ ስህተት ስለሆነ ምንም የተቀየምኩ ነገር የለም ትላለች። እንግዲህ እዚህ ጋር ወይዘሮ ሜላት ግን በቃ ፈቅጄልሻለሁ ከስራ ዛሬ በጊዜ ውጭና እራት እኮ አልሰራሁም ግን ስትል በቃ እራት እኔ እሰራለሁ አንቺ ግን በጊዜ ውጪ ከስራ ብላ እንግዲህ ወይዘሮ ሜላት እሷ ወደ ቤት መሸኘት ትፈልጋለች። እዚህ ጋር ያው እሷ በጣም ደስተኛ ሆና ያየቻት ነው ወይዘሮ ሜላት። እሷም ደግሞ በቃ እንደዛ ከሆነ የምትሄድበት ቦታ አለ። ያ ነገር ደግሞ ምንድነው የሆነባት? ስራ ቦታ እንዴት ታስፈቅድ? በጣም ጠዋት እንግዲህ ስትገባ ስራ ቦታ አርፍዳ ወይ ሳታስፈቅድ ስለወጣች በጣም ወይዘሮ ሜላት ተቆጥታት ነበረ። ያ ነገር ስራ ለሀና ፍቃድን መጠየቅም ሆነ መውጣት ተፈልጋለሁ ማለት ይከብዳል። ያ ነገር ስለከበዳት እንግዲህ እሷ ልትል አልፈለገችም። እንግዲህ ወይዘሮ ሜላት በቃ ቀደም ስለተናገርኩሽ ነገር ይቅርታ ሀንዬ፣ እኔ እንደ ሰራተኛ ላስብሽም ሆነ እንዳሰሪና እንደ ሰራተኛ እንድንተያይ አልፈልግም። እኔ እንደ ልጆቼ ነው ማይሽ፣ ለልጆቼ የሚሰማኝ ስሜት ላንቺም አለኝ። ስለዚህ እንደዚህ መሆን አልፈልግም ብላ እንግዲህ ተናግራታለች። አይ ምንም ችግር የለ እኔ ስላጠፋሁኝ ብላ እኔ እኮ እናንተ የዋላችሁልኝን ነገር እምረሳ ልጅ አይደለሁም፣ ውለታሽ አለብኝ ብላ እንግዲህ ለወይዘሮ ሜላት ተናግራታለች። ወይዘሮ ሜላትም እሺ እንደዛ ከሆነ በማለት እንግዲህ ነገሮችን ለመረዳትም ሆነ ለማስረዳት ትሞክራለች። ያ ነገር ካለቀ በኋላ እንግዲህ እሷ ትወጣለች። ከወጣች በኋላ የምትገናኘው ቀጥታ ከሄላ ነው። ከሄላ ጋር ተገናኝተውም ካወሩ በኋላ ነገሮችን ልትወጣ ስትል እንግዲህ ናሴ በቃ አብሬሽ ልሄድ የምትሄጂበት ድረስ ልሸኝሽና መንገድ ላይ ግን የተፈጠረውን ነገር እያስረዳሽኝ ብትሄጂ ብሎ እንግዲህ ይነግራታል። በፍጹም ልትሄድ አትችልም፣ እኔ እንድትሄድ አልፈልግም። አንቺ እኮ እንደባታየኛልሽ እንጂ አንቺ እኮ ካየሁሽ ቀን ጀምሮ እኔ የማይሽ እንደ እህቴ ነው እና ለምንድን ነው እንደዚህ የምትሆኙ? ለምን አትነግሪኝም ብሎ እንግዲህ በጣም ወጥሮ ሲይዛታል። ስትወጣ ሳሎን ሲያገኛት አረ በፍጹም አይደለም፣ ችግር የለውም፣ እኔ ሌላ ቀን በተረጋጋ ሁሉንም የተፈጠረውን ነገር እነግርካለሁ፣ ለዛሬ ግን ብቻዬን ነው መሄድ ያለብኝ ብላ እሱን አሳምና እንግዲህ ትወጣለች። ይህን ሰዓት እንግዲህ አሾልካ እናታቸው እያየቻቸው ነበረ። ስታየው ያው በጣም ደስተኛ ነው ናሴ። በነገራችን ላይ በጣም ነው የሚወዳት ሀናን። ከበፊትም ሰላም ራሱ ያን ነገር ግብ ስታነሳ እንደዚህ አይነት የምትሰራ ልጅ አይደለችም፣ ሀናን አታውቂያትም፣ የስተት ነገር ሊሆን ይችላል ብሎ እንግዲህ በጣም በብዙ ጊዜ ከጎና የቆመ ስራ ቦታ እንድትመለስ ያ እንደዛ አስጨንቃ ሲሸኟት ራሱ እናትና ልጅ፣ እሱ ግን ተከትሎ ወጥቶ በጣም እሷን ለመረዳት የሞከለና በጣም ምርጥ ልጅ ነው ለሀና። ያ ነገር ስላለ ሀና አሁንም ያለችበት ነገር ደግሞ ትንሽ ውዝግብ ያለ ስለሆነ ያን ስላየ ሊረዳትም ሆነ ሊያግዝሽ የሚችለው ነገር ካለ አግዝሻለሁ በታማኝነት በማለት እንግዲህ ለሀና ይላታል። ሀና ደግሞ በፍጹም የምታግዘኝም ነገር የተፈጠረብኝም ነገር የለም ምናምን ብላ እንግዲህ እሱን ለማስረዳት ትሞክራለች። ይሄ ነው እያሉ እንግዲህ እዚህ ላይ ደርሰዋል። ነገር ግን እዚህ ጋር እሷ በጣም እንትን ነው የሆነችው ወይዘሮ ሜላት እንግዲህ የልጅነት ስሜት የሚሰማት የጠፋችባት ልጇ ናት። እሷን ግን አሁን ላይ አታውቅም። የማታውቅበት ደግሞ ትልቁ ምክንያት ያው ያሳደጋት ሰው ነው። እንዴት እንዳደገች ወይ ደግሞ እንዴት እንደሆነች በትትር ወይ በእንትን የሚወጣ ነገር የለም። ገና ነው ስታግን ያን ነገር ወይም ደግሞ ልጇ እንደሆነች ስታቅ እርግጠኛ ነኝ በጣም ሀፒ በጣም ነው የምትወዳት። እሷ ብዙ ጊዜ እንደውም ለሀና ፍቅሯ ሁሉ ስትገልጽላት ነበረ። ያንቺን የወለዱ ቤተሰቦች በጣም እድለኞች ናቸው፣ በጣም ስርዓት ያለሽ ልጅ፣ በጣም ጥሩ ልጅ ነሽ እያለች በጣም ሬስፔክት ታደርጋት ነበረና
ምግብ ለመስራት እንግዲህ ወይዘሮ ሚላት ኪችን ትገባለች። ልጇን መጥቶ በጣም ነው የማመሰግነው ስላረግሽላት ነገር ማዬ ለሀና ባለችበት ነገር ስለፈቀድሽላት፣ ስለዚህ ዛሬ በጣም የሚጣፍጥ ምግብ ልንበላ ነው ምናምን ብሎ ይቀልድባታል። ሀና የምትሰራው ምግብ አይጣፍጥም ማለት ነው እስከ ዛሬ ድረስ ቢሆንም ግን ያንቺን አያክልም፣ ስለዚህ አብረን እራት እንሰራለን ብለው እናትና ልጅ ኪችን ይገባሉ። እንግዲህ እሷን ፍቃዷን ተቀበለች በኋላ ቀጥታ ወደ ቤት ትሄዳለች። አባቷም እንግዲህ በጣም ይደነግጣሉ። እንዴ ዛሬ በጊዜ የመጣች ልጅ ምን ተፈጥሮ ነው? ምን የተፈጠረ ነገር አለ? ምን አዲስ ነገር አለ? ብለው እሷን ለመጠየቅ ይፈልጋሉ። በፍጹም አይ ምንም ነገር አልተፈጠረም፣ በሰላም ነው የመጣሁት ብላ ለአባቷ ለማስረዳት ትሞክራለች። እንግዲህ ነገሮቹን ሁሉ የምታስተካክለው እሱን ታገኘችው በኋላ ከተረዳችው በኋላ ነው ብዬ አስባለሁ። እሱ